ሶስቱ ይሰው ተናገራቸው ያላቸው ግን የጠንቋይ ካድሬ ሆኑ የጠንቋይ ተላላኪ ሆኑ ብፁዕ አቡነ ኤርምያስ አይ ውሸት ነው። አንተ አማራ አይደለ ከኛ መካከል አትኖርም። ሀገር ሲያረጅ ጃርት ያበቅላል ሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል። ዊርድ ነገር አድርገ ጳጳሳትን የተሳደበው ወጣት ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ቆምና አባታችሁ ነው የምትሰክሱት ለህዝቡ። ውድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በያሮስ መረጃችን የተለያዩ ጉዳዮችን እናነሳለን፣ ሀሳቦችን እናንሸራሽራለን። ታዲያ በደንብ አድርጋችሁ ላይክ በማድረግ በደንብ አድርጋችሁ ሼር በማድረግ መረጃውን እንድትከታተሉ እንሻለን፣ ጉልበት እንዲኖረውም ጭምር ማለት ነው። በቀጥታ እንግዲህ ወደ ቪዲዮ መረጃ ማስረጃዎቻችን እናምራለን። ይህን ማስታወቂያ እንከታተል። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ ነው። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ተከታትለን ተመልሰናል። በቀጥታ ወደ ቪዲዮቻችን እናምራለን። ብዙ ሀሳቦችን ዛሬ እናንሸራሽራለን። እንግዲህ ይህ ዘመን ጳጳሳትን የሚሰደብበት፣ ጳጳሳት ክብራቸውን ዝቅ ለማድረግ የሚሞከርበት፣ ማንም ጉልበተኛ ነኝ የሚሉ የሚፈነጭበት ጊዜ ላይ እንደደረስ የሚታወቅ ነው። ከዚህ ጋር የተገናኘም እንግዲህ የያዝናቸው መረጃዎች አሉ፣ በደንብ የምናደምጠው የምንከታተለው። የመጀመሪያውን ላስደምጣችሁ፣ ተከታትለን እንመለሳለን። አንድ ጉልቤ ነኝ ባይ እንዲህ ተዘባነነብን። እንደው ገላ መታጠብ ቢቀር ማለት እውነት ለመናገር እንደው ምን አለ ገላውን ቢታጠብ። እንደው ስድቡ ሲደርሳል። ሁለተኛ ትንሽ ስፖርት ነገር ሰራርታለች መሰለኝ። በቃ ያዙ ይልቀቁኝ ይላል። እስቲ እናድምጠው። ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ቆምና አባታችሁ ነው የምትሰክሱት ለህዝቡ። የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያም በጣም ያስጠላኝን ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ የሳም በር የሳም ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማሰክስሽ በኦሮምኛ አንድ አባባል አለች። ክርስቲያኖች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላምታዬን አልረሳው፣ ግን ትንሽ ንዴት ስላለችብኝ ነው ባየሁት ነገር ማለት። ክርስቲያኖች ሰላማችሁ በያላችሁበት ይብዛላችሁ። በኦሮምኛ እንዲት አባባል አለች። ሰአባን ጋፈ ጨብሴ ኦርሚሞ ይጀጃምሳ ይላሉ። ይሄ ማለት ምን ማለት ነው? የራስህ የሆነችዋን ላም ቀንዷን ከሰመርክ ባዳ ደግሞ አይኗን ያጠፋልሃል ይላል። ይሄ ትክክለኛ አባባል ነው። በቃ እኔም እናንተም በዚህ ዓመት በሚዲያ ላይ የምንመለከታቸው ብዙ ነገሮች አሉ። የእኛ ልጆች ሆኖ ኦርቶዶክሳውያን ሆነው ለቤተ ክርስቲያን ብዙ ነገር እየለፉ ሚዲያ ላይ ግን ብዙ ነገር የሚያበላሹ ወጣቶች አሉ። አንደኛ ሳይገባቸው፣ በእውነቴን ነው የምላቸው፣ እንዴት ሰው ለመቅደሱ ቅርብ ሳይሆን እሱን ተውት፣ እንዲያው መጥቶ ሰርክ ላይ ጉባኤ ሳይሳተፍ እንዲያው ቅዳሴ ላይ በስነ ስርዓት የማይሳተፍ አንድ አካል ጳጳሳትን ሲተች እናያለን። እንዲሁም ካህናትን ሲተች እናያለን። በምን ዕውቀታችን እንደሆነ አላውቅም። ጳጳሱ የያዘው የማሰር የመፍታት ስልጣን፣ ካህኑ የያዘው የማሰር የመፍታት ስልጣን እያለው ካህናትን
አባቶችን ጳጳሳትን ስንተች አልነበረም? ያዝ እንግዲህ አሁን የማንም የመንደር ዱርዬ የመጣ አባቶችን ሲናገር እንግዲህ በለዋ ምን ልትለው ይሆን? ለኛ ልጆች ኮፒ ሊንክ ሪፖስት እያደረጋችሁ በተለይ ለዚህ ልጅ ሲቀጥል ለኛ ልጆች አድርሱልን። እጅግ በጣም በሚያሳዝን መልኩ አባቶችን ስተች አይተነዋል። ይሄን ልጅ ምን ያድርግ? እኛንን አጠፋን። አስባችኋል? እንዲያው ቤተክርስቲያንን ለምን ትሳለማላችሁ ላልከው ግን መልስ ልስጥ ሳልሰጥ አላልፍም። መቼም አይገባህም አንተ። ምክንያቱም የማይገባ የምትገፋውን ያ ብረት አለ አይደለ? በዚያ ብረት ልክ በዚያ ድንጋይ ልክ ጭንቅላትም ድንጋይ ሆኖ ስለቀረ ምንም ልታስብ አችልም። ስለ መጽሐፍ ቅዱስም አታውቅም። በል ተብለህም ልትወጣ ትችላለህ። ነገር ግን በህግ ደግሞ ትጠየቃታለህ። ሀገራችን ላይ ህግ አለ። ህግ ደግሞ ይጠይቀሃል። የሚያስጠይቅ ሰው ካለ ማለት ትጠየቅበታለህ ማለት በቃ አስብ። የሚገርመው በዚህ በመዝሙረ ዳዊት ምዕራፍ 131 ከቅንፍ 132 ከቁጥር 7 ላይ ምንድነው የሚለው? እግሮቹ በዋሉበት ስፍራ ላይ እንሰግዳለን ይላል። እግሮቹ የዋሉበት ስፍራ ደግሞ መስቀሉ ነው። አንድ ለዛ ነው የምንሳለመው። ዝም ብለን አይደለም፣ ቅዱስ ስለሆነ መስቀሉ። ሲቀጥል ደግሞ ቤተክርስቲያን ናት። የቤተክርስቲያን አጥር የምንሳለመው ቤተክርስቲያን ላይ ወድቀን የምንሰግደው እግሮቹ ስለሚውሉበት ነው። እግሮቹ ስላለበት ነው። ማደሪያ እግዚአብሔር ስለሆነ ነው። ያንተን እንደፈለግከው ልትለው ትችላለህ፣ ተረጉሞ ትችላለህ። እናውቀዋለን እኛም ተወሱን። ስለዚህ ክርስቶስን የመስበክና ያለ መስበክ ጉዳይም ደግሞ ለእኛ ትነግረንም። እኔ ልንገርህ፣ ለእግዚአብሔር መቅደሱን ሰርተን እኛና እግዚአብሔር የምንገናኝበትን ስፍራ ታቦት ይዘን እኛና እግዚአብሔር የምንገናኝበትን ስፍራ አዘጋጅተን ነው ለእግዚአብሔር የምንሰግደው። ቅድስና ያለው ስፍራው እናዘጋጃለን። ቤተክርስቲያንን እንሰራለን። መስራቱንም ደግሞ ከመሬት አንስተን አይደለም። መቅደሱን ማነጽ ደግሞ ከአባቶቻችን የተማርነው ነው። በዚህ በአንደኛ ነገሥት ምዕራፍ 3 ከቁጥር 1 ጀምረህ አንበብ ትችላለህ። ሰለሞን ለፈርዖን አማች ሆነ፣ ልጁን አገባ። ከዚህ በኋላ ለእግዚአብሔርና ለራሱ መቅደስን አልሰራም ነበርና ወደ አባቱ ወደ ዳዊት ከተማ ወሰዳት ይላል። አንብበው መጽሐፍ ቅዱስ። አታነብም? መቼስ ምን ትችላለህ? መቼ ታነበዋለህ? መቼ ይገባሃል ብታነበውስ? ለዚህ ለእግዚአብሔር መቅደስን ስላልሰራ በገባዖን ተራራ ላይ ለእግዚአብሔር መስዋዕትን ይሰዋ ነበር ይላል። አንብበው መጽሐፉን እስኪሰራ ሰርቶ እስኪጨርስ ድረስ ማለት ለእግዚአብሔር መቅደስ እንደሚያስፈልገው ከአባቶቻችን የተማርነው ነው። ከመሬት አንስተን ያመጣነው ነገር አይደለም። ግን እናንተ ኦርቶዶክስን ለመተቸት ኦርቶዶክስን ሃይማኖቷን ለማጣጣል የምታደርጉት ጥረት እጅግ በጣም አጸያፊ እንደመሆኑ መጠን አንተም በህግ ትጠየቃለህ። ሌሎችም የኛ ልጆች ተማሩበት። ኮፒ ሊንክ ሪፖስት አድርጋችሁ ለዓለም አዳርሱ። እኔ አንድ ደካማ ሰው ነኝ፣ በጣም አንድ ደካማ ሰው ነኝ። ግን የተሰማኝን ደግሞ የመናገር መብት አለኝ። ኮፒ ሊንክ ሪፖስት አድርጋችሁ አድርሱልኝ። በእግዚአብሔር ስም እጠይቃችኋለሁ። ይሄ ልጅ ደግሞ በህግ ይጠየቅልን። በህግ ካልተጠየቀ ይኸው በህግ እንድጠየቅልን በእግዚአብሔር ስም እንጠይቃችኋለን። ኮፒ ሊንክ ሪፖስት አድርጉ። ያው ጊዜ ነው። በጣም እዚህ መድረሳችን በጣም ነው የሚያሳዝነኝ። ያው ይሁን፣ እነዚህ ሰዎች ምን ያህል አፍ እንደተሰጣቸው የምታውቁት። ጠንቋዮች እኚህ ሶስቱ እያለ ሲሳደብ ሰማን። ደግሞ አንድ ልጅ ምን ልጅ ነው? የገና ያልበሰለ እንጭጭ ነው። ግን ጠንቋዮች እያለ ብሩክ ኒውስን፣ ጃኒን እና አዶናይን እንዲህ ይሳደባል። ኦርቶዶክስ በመሆናቸው ማለት ነው። ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። አንተ ልጅ ግን ለምን ጌታን አትቀበልም? እኔ ዛሬ ልመስክርልህ፣ ኢየሱስ ክርስቶስን እንደ ግል አዳኝህ አድርገህ ተቀበል። በቃ ኢየሱስን ተቀበለው። ከዛ በኋላ መስመር ይዘህ ትኖራለህ። ምንድነው እያልከን ያለው? እነዚህን 3 ግለሰቦች የጠንቋይ ተላላኪ የጠንቋይ ካድሬ ናቸው። ከዛ በኋላ ኮፒ ሊንክ አድርጉ ጴንጤዎች ካረዳችሁን። በጣም ነውር እኮ ነው። ሲጀመር ብሩክ ኒውስን፣ ጃኒን፣ አዶናይን ሁላችንም ሶሻል ሚዲያ ላይ ነው መናቃቸው። እኔ እናንተን ጨምሮ ሁላችንም ሶሻል ሚዲያ ላይ ነው መናቃቸው። ታውቃለህ፣ ፐርሰናል ላይፋቸውን ዲቴል ታውቃለህ። እንድናቅ እስከፈቀዱልን ድረስ ብቻ ነው መናቃቸው። እንዲህ ብለህ በመናገር በራሱ በመጀመሪያ ደረጃ ወንጌል አይደለም፣ ይሄ ወንጀል ነው የሰራኸው። ይቅርታ ልጠይቃቸው ይገባል።
አንተ ማህበሩ በተቋቋመ በማግስቱ መተህ እሰሩኝ ትላለህ እንዴ? ሲቀጥል ያማል በጣም እውነት ለመናገር ምን አይነት ጊዜ ላይ እንዳለንም የሚያሳይ ይመስለኛል። በጣም ነው የሚናገሩት፣ የልብ ልብ ነው የሚሰማቸው። ካለነሱ ሀይባ የለም። በዚህ ደረጃ መሄዳቸው በጣም ነው የሚያሳዝነው። ብፁዕ አባታችን ብፁዕ አቡነ ኤርሚያስ እንዲህ ይሉናል። አባታችን በረከታቸው ይደርብን በእውነት። አይ ውሸት ነው። አንተ አማራ አይደለ ከኛ መካከል አትኖርም ያለው ሰው አቡነ ገብረ መንፈስ ቅዱስ ዘመድ ይላል፣ አባታችን ይላል። ኦሮሚያ ክልል አንተ የኛ ወገን አይደለህም፣ ኦሮሞ አይደለህም ብሎ ያሳደደው አቡነ ገብረ መንፈስ ቅዱስን ደግሞ አባቴ ነው ሲል ይገኛል። ከግብፅ ምድር የመጣውን አባት ዘመድ ብለን አባት ብለን ይዘን ከኖርን ዛሬ አማራ ምድር የሌላው ተወላጅ ሌላው ጎሳ እንዴት መኖር ያቅተዋል? ኦሮሚያ ክልል ሌላው ጎሳ እንዴት መኖር ያቅተዋል? ትግራይ ክልል ሌላው ጎሳ እንዴት መኖር ያቅተዋል? እንዴት መኖር ያቅተናል? አቡነ ገብረ መንፈስ ቅዱስ መተው የኖሩበት ወገኖቼ ዘመዶቼ ያሉበት እኛን ያቀፉበት እኛም እሳቸውን ያቀፍንበት አገር ናት ኢትዮጵያ። እንዴት ያ ባህላችን ጠፋ? እንዴት ያ ትስስር ጠፋና ዛሬ እርስ በርሳችን እንባላለን? ብፁዕ አባታችን በረከታቸው በሁላችን ትደር። እኚህን አባት ላሳያቸው ጾም ጾሙ እያሉ አረጋዊ አባት ናቸው በጣም እና በጣም ደስ የሚያሰኝ ሀሳብ ያነሳሉ። በጣም የሚወደድ ሀሳብ ያነሳሉ። በጣም መደመጥ ያለበት እርግና ያስተማራቸው ሽበት ሺህ ውበት ሆኖ ብዙ ነገር የነገራቸው ህይወት ያስተማራቸው አባት ባስ ውስጥ ሆነው ልጆቼ ጾሙ 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 ይሉናል እና የጾምን ጥቅም እድሜያቸው ይናገራል። በእውነት የደረሱበትን ደረጃ የጤንነታቸው ልክ ያሳየናል። በዚህ እድሜ በሳቸው ባሉበት እድሜ እኛ ብንሆን ብለን ስናስብ በጣም ከባድ ነው። አሁን ካለንበት ከምንበላው ከምንጠጣው ከምናደርገው ነገር አንጻርና የኛ አባት ምክር በጣም አስደናቂ ሆኖ ስላገኘሁት እንድናደምጠው ጋበዝኳቸውና እንከታተል። እዚህ ጠምቁ ባካችሁ ቁሙ የሚለለም እንደው አይቆሰቁሳችሁም። እንደው ረቡለት እንደው ማልዳ ቡና ስጠጡ ሻይ ስጠጡ እንደው አይበላችሁም። ቡናውን ተው እንደው ጨስ ጠጣ ብላችሁ አትጠጡ። ላብ ነው አይጠቅማችሁ። አንደኛ ሰው ያሳማል፣ ሁለተኛ ባል ያሽላል፣ ሶስተኛ ቁም ያስገድፋል። ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው። የአባት ምክር እንግዲህ መሬት ጠብ አይልም። ወደ ቀጣይ ቪዲዮ እናምራ። ሀገር ሲያረጅ ጃርት ያበቅላል። አንዲት እንግዲህ ማህበራዊ ሚዲያ ላይ የምናውቃት እህታችን ናት። በደንብ እንድናደምጥ እንድንከታተል የሚያስፈልገውን ሀሳብ አንስታለች እና እስኪ ተከታትለን እንመለስ። ቲክቶክ ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ። ሁለተኛ ትምህርት ጠል የሆነ ጄኔሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳን ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም
በእንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት፣ ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን፣ ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት፣ ብቻ መንገዱ ግራ ነው የሚያጋባው፣ ዲፕሬሽን ውስጥ ነው የሚገባው። እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት። ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም፣ የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው። ምክንያቱም እነሱ ለትውልዳቸው ያስባሉ። ስልጣኔያቸው በምን እንደመጣ ያውቃሉ። በሃርድ ወርክ፣ በዲሲፕሊን ነው፣ በትምህርት ነው። እኛ ያለን ፈተና፣ ያለን መከራ፣ የፋይናንሻል ክራይሲሱ፣ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ድክም ያለ ትውልድ እየመጣ ነው የምላችሁ። ከዛ ደግሞ ይሄ ክብራቸው በኖራቸው የሚባለው አይነት ዛሬ አዋርዱ ላይ ዛሬ ነው ያየሁት እኔ። በቃ ቀጥታ ኮፒ ፔስት ከፈረንጅ ሴሌብሪቲ የተደረጉ ነገሮች፣ የራስ ቀለም አለመኖር፣ አይዴንቲቲ ክራይሲስ ነው ይሄ። የራስን እንኳን ክሬቲቭ አለመሆን ራሱ ክሬቲቭ አዋርድ ላይ ክሬቲቭ አለመሆን ኢማጂን። በጋራ ይሄንን ነገር ልናስብበት ይገባል። እንደ ሀገርም የሆነ ነገር ካልተደረገበት ቀጣይ ጀነሬሽን አሁን ራሱ በጣም አደጋ ውስጥ ነው ያለነው። በእውነት ቃለ ሕይወትን ያሰማልን ነው የሚባለው እንዲህ አይነት ንግግር። በጣም ሀገር መሪ ያላት፣ መሪዋን ግን ዜጎቿ የማይሰሙበት ደረጃ ላይ ተደርሷል። ቀደም ልክ እንዳልኳችሁ ፌስቡክ አንድ ሰው የሚያየው መሪ፣ ይሄ መታሰብ መቻል አለበት። የባህልና ቱሪዝም ሚኒስትር አለን፣ መጤ ባህል ብሎ በጀት ይመድባል። መጤ ባህልን ግን በቴሌቪዥን የሚያስተላልፍ ብሮድካስት አለን። ቆም ብሎ መታሰብ ነው ያለበት። አርቲፊሻል ኢንተለጀንስ ዋቴቨር በሉት፣ ትውልዱ በኢንተርኔት እያለቀ ነው። ግን ከኢንተርኔት የተገኘ አመታዊ ገቢን የሚያሰላ ቴሌኮም ነው የያዝነው። ቆም ብሎ መታሰብ አለበት። ይህ አመታዊ ገቢ የመጣው ከየትኛው ተጠቃሚ ነው ተብሎ መታየት መቻል አለበት። 48 ሰዓት ቲክቶክ ላይ ተጥዶ መጤ ባህሉን እያስፋፋ ትውልድ እየተገደለ ኬት ይምጣ ኬት የሚገኝ ገቢ እንደ ገቢ መታየት የለበትም። ትምህርት አቋርጦ ትምህርት ሚኒስትሩን የሚሰድብ ትውልድ እንደ ትልቅ ነገር መታየት መቻል የለበትም። በፍጹም በፍጹም። ቆም ብሎ መታሰብ ያስፈልገዋል፣ ምንም ጥርጥር ስለሌለው። እየሄድን ያለነው ወደ መጨረሻው ስንመጣ ሀገር ነው የሚያፈርሰው። በየትኛውም ሁኔታ መሪ ሲናገር መደመጥ መቻል አለበት። ገቢ ሲገኝ ከየት ነው ተብሎ መረጋገጥ አለበት። ትውልድ ሲሞት ለምን ተብሎ የሚጠይቅ መኖር አለበት። ይሄ ነገር በጣም አሳሳቢ ነው። ዛሬ የቲክቶክ ክሬቲቭ አዋርድ ላይ የሸለምናቸው ጥቂት መልካሞች ቢሆኑ አብዛኛው ግን ነውር ጌጡ የሆነን ትውልድ በአደባባይ እውቅና ተሰጥቶ ጀነራሎቿን ያልሸለመች ሀገር ቲክቶከሮቿን የምትሸልም ነው። ቆም ተብሎ መታሰብ አለበት። ላውም ሙሉ ሐሳብ እንኳን በሚዲያ ይዘው የማይወጡ ሐሳብ ያላቸው እንዳንገል ፈራለሁ እዛ ውስጥ ሁሉንም እያልኩ አይደለም። እነዚህ ሰዎች ቢመቻቸው ምን ያደርጉ ነበረ? እኚህ ነውር ጌጡ ልሳነ ክርስቶስ መምህር ጳውሎስ መልካስላሴ እንዲህ ይነግሩናል። እሱን እንስማ። የምር ስለሆነ የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁኝ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያለ ራስን መጣል አያስፈልግም ነበረ። እና በጣም የሚያሳዝነው ይሄንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስወጣል ይባል ነበር ድሮ።
ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረር ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛል። እኛ ጋር ደግሞ መግቢያውን እያመቻቸን ነው። ነው የሉሲፈር እና ልብ ይስጠን። ሁሉን በአግባቡ እናድርግ። መመሰጋገን አለብን፣ በትክክሉ እንመሰጋገን። መወቃቀስ ባለብን ግን በትክክል በስነ ስርዓቱ መወቃቀስ አለብን ብዬ አስባለሁ። ምንም ስህተት የሌለባቸው ነገሮች እውነት እያልን መግለጥ መቻል አለብን። አሁን አስፈሪ ደረጃ ላይ ያለ ነው። ይባስ ብለው ቅድም ልክ እንዳሉት መምህር ከልጆቻቸው የሚመጣን ፍርፋሪ የቀማመሱ ወላጆችን ጭምር ቀሚሳቸውን አጥፈው እግራቸውን ዘርግተው እየተመለከተን ያለንበት አሳፋሪ ጊዜ ላይ ነውና ይሄንን ጊዜ እግዚአብሔር አምላካችን ያሳልፍልን። ዛሬ በጣም በማስተዋል ለመናገር ስፈልግ ብዙ ሐሳቦች ጠፍተውብኛል። ምክንያቱም የእብደት ዘመን ላይ ስለሆነን እከሌን አትንኩብን የሚል አስተሳሰብ መነካት ያለበትን እንነካለን፣ ግን ለማስታመም ነውና ልጆቻችን እንዳይጠፉብን ዛሬውኑ እንመልሳቸው። ተወደዳችሁ ቤተሰቦቻችን እንግዲህ የዛሬ መረጃዎቻችን እኚህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ ተብራጋንታችሁ ማሳየታችሁ እንዳይዘነጋም